አንድ ቀን ሐዋርያው ቅዱስ ጴጥሮስ ተጨንቆ በነበረበት ሰዓት፣ በወከባ ሰዓት፣ በችግር ሰዓት፣ በጭንቀት ሰዓት ኢየሱስ ክርስቶስን የምትሉትን ሰው አላውቅም ብሎ ክዶት ነበረ። ከተረጋጋ በኋላ ግን ወጣ፣ ከአይሁድ አደባባይ ወጣ፣ ከአይሁድ የምክር አደባባይ ወጣ፣ የክህደት አደባባይ ወጣ፣ ከአይሁድ የሐሰት አደባባይ ወጣና በልቅሶ በጸጸት በእንባ ወደ አምላኩ ወደ ኢየሱስ ክርስቶስ ይቅርታ ለመነ፣ ተመለሰ ይላል መጽሐፍ ቅዱስ። ከተመለሰ በኋላ ሰይጣን እንዳጃል ያበጥራችሁ ለምኖ ነበር፣ እኔ ግን ከለከልኩት፣ ስለናንተ ጸለይሁ እንዳለ ኢየሱስ ክርስቶስ ተመልሶ ወንድሞቹን ሰበሰባቸው። የተበተኑትን ወንድሞች ሰበሰባቸው፣ ደቀ መዛሙርቱን ሰበሰባቸው፣ ከአንድ ላይ ሰበሰባቸው። ይህን ካደረገ ከብዙ ቀን በኋላ አሳ ሊያሰግር ለደቀ መዛሙርቱ አሳ ሊያሰግር ወደ ባህር ወረደ። ወደ ባህር ሲወርድ ምንም አሳ ማግኘት አልቻለም። ቅዱስ ጴጥሮስ አሳ ሊያዝለት አልቻለም። ለፋ፣ ግን አልያዘም። ኢየሱስ ክርስቶስ ምግብ አላችሁን ባለው ጊዜ ሰራይነ ኩላ ሌሊተ ወኢረከብነ ወኢምንተኒ፣ ሁሉ ሌሊቱን ሙሉ ስንለፋ ስንደክም አደርን፣ ነገር ግን ማግኘት አልቻልንም አለው። ኢየሱስ ክርስቶስም መረቡን በቀኝ በኩል ጣሉት ሲላቸው በቀኝ በኩል ጣሉት። እንደ ኢየሱስ ክርስቶስ ቃል በቀኝ በኩል ሲጥሉት 153 አሳ ተይዞላቸው ነበረ። ያን ጊዜ ዮሐንስ ጌታ እኮ ነው በቃሉ አሳዎች እንዲያዙ ያደረገ፣ በባህር ላይ የሄደው፣ ውሃውን ወደ ወይን የለወጠው፣ ሙታንን ያስነሳው፣ ድውያንን የፈወሰው፣ ያስተማረን፣ የባረከን፣ የሾመን፣ ስልጣንን የሰጠን፣ ሙት እንድናነሳ ድዊ እንድንፈውስ ያደረገን፣ ያኮ አሳዎች እንዲያዙ ረሃባችን እንዲወገድ ያደረገ ኢየሱስ ክርስቶስ ነው፣ ጌታ እኮ ነው ብሎ ባሳየው ጊዜ ጴጥሮስ አየው። ያን ጊዜ ከነልብሱ ወደ ባህር ገባና በዋና ወደ ኢየሱስ ክርስቶስ ሄደ፣ ደረሰ። ከደረሰ በኋላ ኢየሱስ ክርስቶስ በመንፈሳውያን የተዘጋጀ ምግብ መገባቸው። ያን ከበሉ በኋላ ኢየሱስ ክርስቶስ ለጴጥሮስ ጥያቄ ጠየቀው፣ እንዲህ የሚል ጴጥሮስ ሆይ አለው። አቤት አለው። ትወደኛለህን አለው። የሚገርም እኮ ነው። ትወደኛለህን? እና ጴጥሮስ ከዚያ በፊት 3 ጊዜ ክዶት ስለነበር ከዚያ በፊት አልክድህም፣ ለእስርም ቢሆን ለሞት አንተ ወደ ሄድክበት እሄዳለሁ እንጂ ፈጽሜ አልክድህም ብሎ ስለነበር ተመክቶ በኋላ ተሸንፎ ተጠቅቶ ስለነበር አሁንም ይህ ችግር ይደርስብኛል ብሎ ደነገጠ። ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ግልገሎችን ጠብቅ አለው። ግልገል የተባሉ ሕፃናት ናቸው። ሕፃናትን በሃይማኖት ቅረጻቸው፣ ሕፃናትን በሃይማኖት ትምህርት አሳድጋቸው፣ ኮትኩታቸው። ሕፃናትን በስጋ ወደሙ አሳድጋቸው፣ ባርካቸው፣ ኮትኩታቸው ማለቱ ነው። ሁለተኛ ጊዜ ጴጥሮስ ሆይ አለው። አቤት አለው። ትወደኛለህን አለው። እና ጴጥሮስም በትህትና ሳይመካ ምን አለው? እንደምወድህ አንተ ታውቃለህ አለው። አየኸው? ቃሉን ግን አይታችሁታል ምን አይነት ሎጂክ እንደሆነ። እንደምወድህ እወድሃለሁ አላለውም። አዎ አላለውም። እንደምወድህ አንተ ታውቃለህ አለው። ልብ ያሰበውን ኩላሊት ያመላለሰውን የምታውቅ አንተ እኔ እንደምወድህ አንተ ታውቃለህ አለው። እና ጠቦቶችን ጠብቅ አለው። ጠቦት የተባሉ ወጣቶች ናቸው። ወጣቶችን ጠብቃቸው፣ ከክፉ ነገር ጠብቃቸው፣ ከስህተት መልሳቸው፣ ንስሐ ስጣቸው፣ በንስሐ ባርካቸው፣ አሳድጋ በንስሐ ኮትኩታቸው፣ ስጋ ወደሙን ስጣቸው፣ አብላቸው፣ መግባቸው፣ አስተምራቸው፣ ቅጣቸው፣ ገስጻቸው፣ መልሳቸው። ወጣትነት ለመበጉ የተጋደለ ይከውሩ አስፋ ጳውሎስ፣ ሐዋርያው ቅዱስ ጳውሎስ ወጣትነትን የጦርነት ቦታ፣ የጦርነት ቀጠና ይለዋል። የወጣትነትን ዘመን የጦርነት ቀጠና፣ ጦርነት የበዛበት፣ የዝሙት ጦርነት፣ የውሸት ጦርነት፣ የስርቆት ጦርነት፣ የአመፅ ጦርነት፣ የሐሰት ጦርነት፣ የመሐላ ጦርነት፣ በአጠቃላይ የትዝህርት ጦርነት፣ የትዕቢት፣ የውሸት፣ የሐሰት ጦርነት የበዛበት ቀጠና የወጣትነት ዘመን ነው። ይህን የወጣትነት ዘመን የጦርነት ቀጠና እና ኢየሱስ ክርስቶስ ወጣቶችን ጠብቅ፣ ወጣቶችን አስተምራቸው ሲለው ጠቦቶችን ጠብቅ አለው።
ሶስተኛ ጊዜ ጴጥሮስ ሆይ አለው ትወደኛለህን አለው። እና ጴጥሮስም 3 ጊዜ ስለጠየቀው ፈራ። አየው፣ ደነገጠ። ታላቁ መምህር ታላቁ አለት ቅዱስ ጴጥሮስ ደነገጠ። ትወደኛለህን ሲለው 3 ጊዜ እንዴ 3 ጊዜ የጠየቀኝ ልክደው ነው እንዴ መልሻልና ተጨነቀ። አየው፣ አሁን እኛ ኃጢአት ስለሰራን ተጨንቀን እናውቃለን፣ ደንግጠን እናውቃለን። ኃጢአት ስለሰራን ውስጣችን ተረብሾ ያውቃል፣ ደስታ ይሰማናል። እንዲያውም ይገርማችኋል፣ ኃጢአትን እንደ ጀግንነት የሚቆጥር ትውልድ፣ ኃጢአት መስራትን እንደ ጀግንነት የሚቆጥር ትውልድ፣ የሚሰማው ትውልድ፣ እንደ ብርታት የሚቆጥር ትውልድ፣ ደስ የሚለው በኃጢአት የሚደሰት ትውልድ። በዚህ ጊዜ ቅዱስ ጴጥሮስ ጌታ ሆይ አለው፣ አንተ አለው ሁሉን ታውቃለህ አለው፣ የማታውቀው ነገር የለም። አንተ እኔን ታውቀኛለህ፣ አንተ ፍጥረታትን ታውቃለህ፣ አንተ ሰማይን ምድርን ታውቃለህ፣ አንተ ሁሉን ታውቃለህ። የማታውቀው ነገር የለም፣ የሚሰወር ነገር የለም። እንደምወድህም አንተ ታውቃለህ አለው። ምን ይበል? እንደምወድህ እኮ አንተ ታውቃለህ አለው። በዚህ ጊዜ ኢየሱስ ክርስቶስ ምን አለው? በጎችን ጠብቅ አለው። በጎች የተባሉ አረጋውያን ናቸው፣ ሽማግሎች ናቸው። በጎች የተባሉ ታላላቆች ናቸው። እነሱን ጠብቃቸው፣ ከስህተት ጠብቃቸው፣ ንስሐ ስጣቸው፣ ስጋው ደሙን መግባቸው፣ አብላቸው፣ እነሱን ከስህተት ጠብቅ፣ አስተምራቸው አለው። አስተምራቸው፣ በጎችን አስተምራቸው። እንዲህ ካለው በኋላ ኢየሱስ ክርስቶስ ወጣት ሳለህ አለው በገዛ ፈቃድ ትሄድ ነበረ፣ ወደ ወደድከው ትሄድ ነበረ። በሸመገልክ ጊዜ ግን እጅህን ታነሳለህ፣ ሌላ ሰው ዝናር ያስታጥቃል አለው። ምን ማለቱ ነው? በወጣትነት ክደኸኝ ነበረ፣ አላውቀውም ብለኸኝ ነበረ። በወጣትነት ማለት ሕፃን አይምሮ በነበርክበት ሰዓት፣ አይምሮ የወጣትነት አስተሳሰብ ይዞ በነበረበት ሰዓት፣ ባልበሰልክበት ሰዓት፣ ባልተሞረድክበት ሰዓት ክደኸኝ ነበረ። ከሸመገልክ፣ በአይምሮ ከበሰልክ፣ በመንፈስ ቅዱስ ምሉ ከሆንክ በኋላ ግን፣ ፍጹም ከሆንክ በኋላ ግን እጅህን ታነሳለህ፣ የቁልቁሌት ትሰቀልልኛለህ፣ ትሞታለህ፣ ለሃይማኖትህ ትሞታለህ፣ ትሰቀላለህ። ስለዚህ ተከተለኝ አለው። ተከተለኝ ማለት ምን ማለት ነው? እኔ ስለ በጎች እንደሞትኩኝ አንተ ሙት፣ እኔ እንደተሰቀልኩ አንተ ተሰቀልላቸው። ትምህርትን መግባቸው፣ አንተም ደግሞ ወንጌልን መግባቸው፣ አንተም ደግሞ መልካሙን ትምህርት መግባቸው፣ አንተም ደግሞ ተንከባከባቸው። ይህን መሰረታ ይህን ያደራ ስላለበት ቅዱስ ጴጥሮስ ኢትቅደይዎሙ ለምእመናን ብሎ ጽፏል። ምእመናንን ሳትገዟቸው በቸርነት ጠብቋቸው ብሎ ለኤጲስቆጶሳት ጽፎላቸዋል።